እንግዲህ ቴብል ቶክ የሚባለው ነገር ምንድነው ካላችሁኝ ቴብል ቶክ ከስሙ ራሱ የምትረዱት በጠረጴዛ ዙሪያ ሲወሩ የነበሩትን ሉተር ጋር ሲውሉ የነበሩ የሱ ተማሪዎች ሉተር ሲናገራቸው ሲያደርጋቸው የነበሩትን ነገሮች የጻፉ የሱ ጓደኞች ባልደረቦች ሊሆኑ ይችላሉ እነሱ የጻፉትን ተጠራቅሞ ኢቭን እሱ ከሞተ በኋላ የተዘጋጀ ጽሁፍ ነው አንድ ላይ ተሰብስቦ ቴብል ቶክ ተብሎ ሉተር እንደዚህ አለ ተብሎ የመጣ እና አውተንቲክ አይደለም ሙሉ በሙሉ አውተንቲክ አይደለም አንዳንዶች ሉተራን ስኮላሮች ለምሳሌ እነ ዊልያም ማርቲን መጥቀስ ይቻላል አውተንቲክ እንዳልሆነ ኮረፕትድ ያደረገ ማኑስክሪፕት እንደሆነ ይሄንን መጽሐፍ ስንመለከት ፎርጀሪዎች እንደሚበዙበት ይናገራሉ እነ ሮበርት ኮልብ እንግዲህ የኮንኮርዲያ ስኮላር ነው ዩኒቨርሲቲ መምህር ነው ሊቅ ነው ፕሮፌሰር ናቸው እሳቸውም ራሱ ይሄንን ነገር ይናገራሉ በጣም ክሪቲሳይዝ የሚያደርጉት ስኮላር ናቸው ግን ደግሞ ከዛ ውስጥም እውነት የሆነውን ይጠቀማሉ ከምን አንፃር ነው የምንጠቀመው የሚለው ነገር ሲያብራሩ ሉተርስ ወርክ አሉ የሉተር ስራዎች ተብሎ የሚጠሩ አሉ የሉተር ኮሜንታሪዎች አሉ እና ቡክ ኦፍ ኮንኮርዳችን አለ መጽሐፈ ስምምነት ብለን ከነሱ ጋር ፊት ማድረግ አለበት እና ከዛ አንፃር ነው መነገር ያለበት ብለው እነዚህ ስኮላሮቻችን ይናገራሉ ሌላው ደግሞ ከባዙሩም አንፃር የተነገራለ ሽንት ቤት ውስጥ ሶላ ስክሪፕቸራን አገኘ የሚል ነገር እንደው በጣም የሚሆን አርጊውመንት ያቀርቡበት ወገኖቻችን እንግዲህ የአንድ ዊሊያም ማንቸስተር የሚባል አንድ ጸሐፊ ስቶሪያን ነገር ነው እሱ በቡክ ኦፍ the world let only by the fire ሚል በ1992 የታተመ መጽሐፉ ላይ አንድ ይሄንን ጽሁፍ አስቀምጦ ነበር ሉተር ሽንት ቤት ውስጥ ቁጭ ብሎ ነው ሶላ ስክሪፕቸራን ያገኘው ይያለ እና ይሄንን በጣም ክሪቲሳይዝ ያደርጋሉ የሉተራን ስኮላሮች ከደዚህ አይነት ነገር በጣም እንግዲህ ይሄ ሰውዬ ሉተራን እንኳን አይደለም ይሄ ዊሊያም ማንቸስተር ብለን የምንጠራው ሰውዬ ሉተራን ስኮላር እንኳን አይደለም ትክክለኛ እንትን የለው እንግዲህ ለሉተራን እንትን ማለት ነው ግን አንዳንድ ሰው ያገኛቸው ማቴሪያሎች አሉ ቅድም እንዳልኳችሁ ፎርጀሪ የሆኑ ትክክለኛ ያልሆኑ ታሪኮችን የተነሱበት ማለት ነው አውተንቲክ ያልሆኑ ዳውፉል የሆኑ እንትን በቃ ጥርጣሬ ውስጥ የሚያስገቡ ጽሁፎች አሉና ከዛ የተወሰዱ ነገሮችን ለቃቅሞ ስለሚመጡ ነው ነገር ግን እንግዲህ እንደምናውቀው ማርቲን ሉተር በ15ኛው 1545 አካባቢ ላይ በላቲን በተጻፈው ጽሁፉ ላይ እንዴት ነው እንትን ያገኘው የሚለው ነገር ስትመለከቱ ምንድነው ጻድቅ በእምነት ይኖራል የሚለውን ሮሜ ላይ ያለውን ጥቅስ ያመጡና ከዛ አንፃር በጣም ሞቲቬትድ እንደሆነ እና ለካ ጽድቅ ከእግዚአብሔር እንደሆነና እግዚአብሔርን በማመን የሚገኝ ነገር እንደሆነ የተረዳው የበራለት ይዛኒ ነው የሚል ነገር ነው የሚነገረው እና ሌሎች ይጨምሩ በቃ ጨርሻለሁ እና ሌሎቹንም ይሄ ስለ ሉተር በፈሱ አጋንንት ያስወጣል በጣም የሚያስጠላ እንት ነው እንግዲህ ተራ ነገር ስለሆነ እኔ ወደዛ ልሄድበት ምክንያቱም ተረት ነው እኛ እናምንበትም እሱ መጽሐፉም ራሱ ገድል አይደለም ልክ ኦርቶዶክሳውያን የኛ ገድል ብለው እንደሚጠቀሙት አይነት ገድል ሳይሆን ተራ ነገር ወሬ ስለሆነ ማለት ነው እና ከዛ አንፃር ነው እሺ በሱ ጉዳይ ላይ ሁለታችሁንም በአንድ መድረክ ላይ ከሁለታችሁ ቢተጣጣ ትክክለኛ እምነቱ የገባው መድረክ ላይ በጋራ አገናኝተን አድማጭ ተመልካቾቻችን ፍንትው ያለውን ነገር ታገኛላችሁ ማን ነው ውሸታም ማን ነው እውነት ያለው የሚለው እናንተ በማስረጃ የተደገፈ ውይይት ሲያደርጉ የዛን ጊዜ የምናየው ይሆናል እንደባለፈው ሳይሆን አሁን በቀጥሎ የምናደርገው ውይይት ነው ቀጥሎ ለሰለጠነ አይታችሁም ሰምታችሁ ለማታውቁት ደረጃው ለጠበቀ ውይይት ተዘጋጁ ውይይት ሲባል ለመወያየት ራሱ የሚመጡ ሰዎች ስነ ምግባራቸውን አይተን ነው ሁለቱም ይሁኑ ሶስትም ይሁኑ ዘን ዕውቀት ታገኛላችሁና እስካሁን እስከዛ ድረስ እናንተ እየጠየቃችሁ ቆዩ አብሮ ሲገናኙ ምላሽ የምናገኝ ይሆናል ጆናታንን አመሰግናለሁ 12 ደቂቃ አላችሁ 12ቱን ደቂቃ እንዴት ነው የምትጠቀሙት አኪና ኤርሚ ሼር አድርገው ትንሽ ሪፍሌክት ቢያደርጉ ጥሩ ነው አንድ 3 ደቂቃ ካተረፋችሁ ማጠቃለያ እንሰራለን ኦኬ ኤቢዬ እሰማለሁ ተሰማለሁ ኤቢ እሺ በጣም እናመሰግናለን ስለነበረው ጊዜ ቴዲዬ ተባረክ ትንሽ አንዳንድ ነገሮችን ከቴብል ቶክ ጋር ብዙ ስላልተነሳ እሷን ብዬ ማጠቃለያ ሰመሪ ሰጥቼ ሰዓት ለማሳረፍ ሞክራለሁ ሉተር ራሱ ማን ነው ሉተር በኦገስቲን ማንክ በጀርመን ሀገር
ገዳም ውስጥ የሚኖር ፕሮፌሰር ነው። በዲስትሪክት ቪጋር ወይም ዲፒቲ ኦቨር 10 ኦገስቲኒያን ሞናስትሪ ውስጥ በገዳም ውስጥ ትልቅ ሹመት ያለው ሰው ነው። ይሄ ሰው ፕሮፌሰር ኦፍ ቴዎሎጂ ዩኒቨርሲቲ ኦፍ ዊተንበርግ ውስጥ ፕሮፌሰር ኦፍ ቴዎሎጂ ነው። ሪፎርመር ነው። ኦገስቲኒያን ኦርደር ሪፕሬዘንታቲቭ ነው። ፐብሊሽድ ቴዎሎጂካል ትሪቲስ ትላልቅ እንትኖችን በነገስታት ፊት የጻፈ ሰው። የዚህን ሰው ፐርሰናሊቲ አቅልሎ አንድ እምነት አለኝ የሚል ሰው ለመናገር 2-3 ማሰብ አለበት። ስፔሻሊ ደግሞ የቤተ ክርስቲያን ሰው ስንሆን። ሌላው ቴብል ቶክ ምንድን ነው? ቴብል ቶክ ይሄ ፈሱን ፈሳ በዚህ በኩል ገባ በዛ ወጥ የሚባለው ቴብል ቶክ ማለት በሻይ ቦታ በተማሪዎች መካከል በሰዎች መካከል ሲነገር የነበሩ ተናግሯል ሉተር ተብሎ የተነገረውን ሐሜትም ይሁን የተናገረውንም በትናንሽ ወረቀት ሰዎች ብዙ ሰዎች ይሄን ሰምቼ ነበረ ብለው የተጻፈና ኮሌክት ተደርጎ አንድ ሰው የጻፈው መጽሐፍ እንጂ የሉትራን ቤተክርስቲያን ሉተር ይሄን ጽፏል ብላ ይሄውና መጽሐፌ ብላ የምትከተለው በቅደሳው የምታነበው ንባብ አይደለም። ይሄን መጽሐፍ መቅደስ ትችላለህ፣ መቅደስ ትችላለህ። መረጋገጥ ትችላለህ፣ መረጋገጥ ትችላለህ። የእምነታችን አቋም አይደለም። ኦኬ፣ ይሄ መጽሐፍ መቼ ነው የተጻፈው? ሉተር ከሞተ ከ20 ዓመታት በኋላ። ተመልከቱ፣ ሉተር አልጻፈው፣ ቤተክርስቲያን እኔ ጻፍኩት አላለችም። ሰውየው ከሞተ ከ20 ዓመት በኋላ እንዲህ ሲል ሰምቻለሁ ያሉ ሰዎችን አምጥተህ ለሃይማኖት መከራከሪያ ለሚያውቁ ላነበቡ ሰዎች ለቤተ ክርስቲያኒቷም ታላላቅ ሰዎች ሀፍረት ነው። ይሄ እንዴት ሉተር እንደዚህ ትናገሩታላችሁ ሊያስብል የሚችል ፋየር ባክ የሚያደርግ ነገር ነው። አንዳንድ ጊዜ የምንናገራቸው ነገሮች እዚህ ጋር 2000 ሰው ስለተማኝ አይደለም፣ ከኋላ 10,000 ሰው 20,000 ሰው ቤተ ክርስቲያን ዩቲዩብ ላይ ይሰቀላል። እውነተኛ የሆነና ፌር የሆነ አርጊመንት አሰ ክርስቲያን ካላቀረበን ፋየርስ ባክ። ስለዚህ የምናወራቸውን ነገሮች ፌር የሆነ ሰዎችን ለመጉዳት የጻፉ ነገሮች መሆን የለባቸውን ብዬ ማስበው። ስለዚህ የተጻፉ ነገሮች ኢንፎርማል ኮንቨርሴሽን አት ቴብል ነው። ሰውየው የጻፈውም ሊሆን ይችላል፣ የተናገረውም ሊሆን ይችላል፣ ያልተናገረው። በአብዛኛው ግን እንዴት ነው ያልተናገረው የሚለውን ነገር ጊዜን ለመውሰድ ሞክራለሁ። ሌላው የጻፉት እነማን ናቸው? አንዳንዶቹ ተማሪዎቹ ናቸው። እንግዲህ ኤፍ ያገኘም ተማሪ ጽፎ ሊሆን ይችላል። አንዳንዶቹ ሰራተኞቹ አብረው የነበሩ ናቸው። አንዳንዶቹ አብረው በተለያዩ ሁኔታ የተገናኙ ሰዎች ናቸው የጻፉት የተባለው። ግን ምን ያህል ነው ሪሊያ ቤቶ ሲባል ትናንሽ ጽሁፎች ናቸው። በአብዛኛው ትናንሽ ጽሁፎች ናቸው። እኔ እንግዲህ እየፈጠንኩኝ ነው፣ ጊዜ ስለሌለ ቴዲ ብዙ ጊዜ ይኖረኛል ብዬ ብዙ ተዘጋጅቼ ብል ደስ ይለኝ ነበር። ኦኬ፣ ከዋናው ጽሁፍ ላይ ኢቨን ቴብል ቶኩ ተብሎ እንኳን ከተሰጠው ተጨማሪ ጽሁፎች ነበሩት። አዲሽናል መጽሐፎች እዚሁ ቴብል ቶክ ላይ ተጽፈዋል። እነዚህ ሽንት ቤት ፈርስ ምናምን የሚባሉ ነገሮች የመጡት ተጨማሪ በዚህ ላይ እንግዲህ አስበው፣ የቤተ ክርስቲያኒቱ ጽሁፍ አይደለም፣ የሉተር የራሱ ጽሁፍ አይደለም፣ ክሌም የሚያደርግ ሰው የለም፣ ይሄ የኔ ነው ብሎ ሙሉ የጻፈ ሰው የለም። ሰዎች በየሻይ ቦታ የተጻፈውን ሰብስበው ስለ ሉተር ስራዎች ተብሎ የሆነ ሰው ያሳተመው ነው። በዚህ ላይ ራሱ ተጨማሪ ሌላ ጽሁፎች ተጽፈዋል። ሌሎች እሱ ላይ ከነዚህ ኢቭን ከተጻፈው ሌላ በተጻፈው ላይ ነው ይሄ ፈስ አደረገ እንደዚህ ነው ምናምን የምትለው ነገር የተገኘው ነው። ኦኬ፣ እነዚህ ተጨማሪ ጽሁፎች ላይ ምንድን ነው የተገኙት? some later edition especially those compiled after the original 1566 በ1566 እሱ ከሞተ ከ20 ዓመት በላይ ከተጻፈው ላይ እንግዲህ ቴብል ቶኩ ራሱ ከተጻፈው በዛ ቴብል ቶኩ ላይ ደግና የተጻፉ ነገሮች ናቸው። incorporated saying and stories with questionable authenticity and attribution እውነትነቱ የሚያጠራጥርና ትክክል ያልሆኑ ነገሮች ተጨምረዋል። አንድ ኤዲተራል ላይክ ጆን ኦሪፍ ባር gathered various manuscript notes እንግዲህ ኦሪጂናል ኖቶችን ማኑስክሪፕቶችን ያገኘው sometimes editing and expanding them ከተጻፈው ላይ አንዳንዶቹ ኤግዛጀሬት አድርገው ጽፈውታል which lead to the inclusion of content that Luther may never have said or intended in that form ሉተር በዛ ሰዓት ሊል ያልፈለገውን ነገር ሊሆን ይችላል የጻፉት። ምክንያቱም እዚህ ቲክቶክ ላይ እንደምናየው ተቆርጦ የሆነች ነገር እንደሚጻፍ
ፉል ፒክቸሩ የለም። ሉተር ኢቭን እንኳን ቢል ያን ያለበት ሙሉ ኮንቴክስት የለውም። ኦኬ ቢኮዝ ቴብል ቶክ ዋዝ ኮምፓይልድ ቤዝድ ኦን ሊስነርስ ኖትስ ከሰሙ ሰዎች ጽሁፍ ስለሆነ additions by later edition increased the risk of inaccuracies or attribution of extreme polemical offensive views of Luther which may not reflect his true thought. ይሄ ነገር ኢቭን በመጀመሪያ በ1566 የተጻፉ ተጨማሪ የተጻፉ ነገሮች በመሆናቸው ኤግዛጀሬትድ የሆኑ ነገሮች ናቸው፣ ኦፌንሲቭ የሆኑ ነገሮች ናቸው። እመጣለሁ። ስኮላር ኤንድ ቴዎሎጂያን ሃቭ አርጊውድ ዛት ዲስ ሌተር ኤዲሽን ይሄ በኋላ የተጻፈው lacking critical sourcing of editorial quality have sometimes distorted the historical Luther and contributed to misrepresentation of his theology and personality. እነዚህ ነገሮች ያሉበት ናቸው። ኢማጂን ቅድም ያልኳቸው የሰውዬ ጽሁፍ አይደለም፣ የሉተር ጽሁፍ አይደለም። ሉተር ሌሎች ቦታ ላይ እንኳን ከጻፋቸው ጋር የማይመሳሰሉ ናቸው እዚህ ጋር የተባሉ። ምክንያቱም የሉተር ምንድነው ከዚህ በፊት የተጻፈው እስቲ እንየው ተብሎ ሲታይ እነዚህ ነገሮች ሉተር በህይወቱ ዘመን በጻፎቻቸው ብዙ ቮሊዩም መጻፎች ጽፏል። ሂዝ ፕሮፌሰር፣ አንድ አይደለም ሁለት ፕሮፌሰር ዶክተር ነው። በጻፎቻቸው ጽሁፎች ውስጥ እንደነዚህ አይነት ነገሮች አልተገኙበትም። ኦኬ ስለዚህ ኢንሰመሪ ብዙዎቹ ምን ይላሉ? በዚህ በኤዲቶሪያል ኤዲሽን ላይ ከተገኙ ችግሮች ናቸው ተብሎ ከሚገመቱ ነገሮች መካከል ኢንክሉድ ማቴሪያል ዛት ክሪቲክስ ኤንድ ሂስቶሪያል ቢሊቭ ሂስቶሪያሎች በጽሁፍ ላይ የሚያጠኑ ሰዎችና ታሪክን ሂስቶሪያንስ የሆኑ ሰዎች ሚስ ሪፕሬዘንት ሉተርን አድርገዋል ተብሎ ነው የሚገመተው ይሄ ጽሁፍ። ኦኬ እነዚህ ላተር ኤዲሽን እኔ አሁን ዋናውን አይደለም እነዚህ ፈስ ምናምን የተባሉ ነገሮች የተጨመሩበትን ነው። እነዚህ ላተር ኤዲሽንስ ኦፍ ማርቲን ሉተር ቴብል ቶክ ዛት ክሪቲክስ ኤንድ ሂስቶሪያን ቢሊቭ ሚስ ሪፕሬዘንት ሂም ባይ ኤግዛጀሬቲንግ ፋብሪኬሽን ኦር ቴኪንግ ሪማርክ አውት ኦፍ ኮንቴክስት ፋብሪኬት ተደርገዋል። እሱ ሊል ከፈለጋቸው ውጭ ተነግረዋል። እንደገና ደግሞ ኤግዛጀሬት ተደርገዋል ወይም ሚስ ሪፕሬዘንት ተደርገዋል። ስለዚህ ፋብሪኬትድ ኦር አንቬሪፋይድ ኮቶች ናቸው ያሉት። በተለይ ሴክሹዋል የሆኑ ነገሮች፣ ፕሮቮኬቲቭ የሆኑ ነገሮች እና የመሳሰሉት ኤግዛጀሬትድ ስቴትመንቶች ነበሩት። አምፕሊፋይድ ሉተርስ ዩዝ ኦፍ ስካቶሎጂካል ሴክሹዋል ፕሮቮካቲቭ ላንጉጅ ቢዮንድ ኦሪጂናል ኢንተንት ኦር ሜሌን ማለት ባድ ኦር ሃርሙፍል በሆነ መልኩ ካሪኬቸር አድርገውታል። ሉተርን በዚህ መልኩ እንዲታይ ለማድረግ ብዙዎች ባይዘወይ ብዙዎቹ እነዚህን ጽሁፎች የጻፉት ሉተር ፕሮቴስት አድርጎ ከካቶሊክ ሲወጣ እነዚህን በአብዛኛዎቹ የጻፉት የካቶሊክ ባክግራውንድ የነበራቸውና ከሉተር ጋር ቅራኔ የነበራቸው ሰዎች የጻፉት ነው ብራዘርስ። ስለዚህ ቴኪንግ ሪማርክ አውት ኦፍ ኮንቴክስት ሉተር በዛ ዘመን ሊል የፈለገው ምክንያቱም ትናንሽ ኖቶች ስለነበሩ ሉተር በወቅቱ ሊል የነበረውን ኮንቴክስት አያሳይም። ስለዚህ ሪከርድ ኢንፎርማሊ አራውንድ ሚልስ ካዥዋል ቶክስ ዌር ኦፈን ኮትድ ዊዛውት ሰራውንዲንግ ኮንቴክስት። ኦኬ ሴሌክቲቭ ኦሚሽንስ አሉት። ሌላው ደግሞ ኤዲቶሪያል ቢያዝ ኤንድ ማኒፑሌሽን አለ። እችን ልበልለ ሳም ኤዲተሪ ሼፕድ ዘ ቴክስት ሳም ኤዲተርስ ሼፕድ ዘ ቴክስት ቱ ፕሊዝ ኮንቴምፖራሪ ቴዎሎጂካል በዛ ዘመን የነበሩ የቴዎሎጂካል ሀሳቦችን እነሱን ለማስደሰት የተጻፉ ነገሮች አሉበት። አንድ ፖለቲካል ኦዲየንስስን ለማስደሰት ምክንያቱም ሉተርን ከጁሾች ጋር አንቲ ጁሽ አድርገው የጻፉ ሰዎች ነበሩ። እነሱን ለማስደሰት የጻፉ ሰዎች አሉ። ኦሚት የተደረጉ አሉ። አልተሪንግ ፓሴጅስ ቤዝድ ኦን ኤክስተርናል አጀንዳስ ሌላ አጀንዳ የያዙ ሰዎች ይሄን ሰምቻለሁ ብሎ የጻፉትም ተጨምሮበታል። ይሄ እንግዲህ እዚህ ላይ አነሰሰሪ የሆነ ነገር ሲያወሩ የነበሩ ሰዎች ማለት ነው። ሚስዩዝ ባይ ክሪቲክስ ኤንድ ኦፖነንትስ ሉተርስ ቴብል ቶክ ሃዝ ቢን ዊፐናይዝድ ባይ ኦፖነንትስ ቱ ዲስክሬዲት ሂም ኦፈን ሳይቲንግ አንሪላያብል ኤንድ አንሹር ኤክስፐርት ወይም ፍራግመንት ኦፍ ፖርሽን አስ ሪፕሬዘንታቲቭ ኦፍ ሂዝ ቢሊፍ ሉተርን ይሄንን ቴብል ቶክ እንደ ዊፐን ተጠቅመዋል ሉተርን አታክ ለማድረግ ከሞተ በኋላ ሉተርን አታክ ለማድረግ ለምሳሌ ፈስ ምናምን አሁን እዚህ ላይ አንዳንድ ወንድሞቻችን ሰሞኑን እንዳነሱት ይሄንን አንድን ቤተክርስቲያን ዲፌንድ ለማድረግ ኢቭን አውተንቲሲቲ ትክክል ያልሆነ ነገር በምን አይነት ሞራል ነው ይዘህ የምትቀርበው? ያሳፍራል። ኦኬ ኢቭን ሰዎች እነዚህ እንግዲህ ስቶሪያንስ ስኮላርስ ናቸው ይሄን የሚሉት ሉተር ቴብል ቶክ ይሄ ቴብል ቶክ የተባለው has been weaponized by opponents to discredit him often እንግዲህ ቴዲ አስበው እንደው አያርገውና ከ20 ዓመት በኋላ የሆኑ ሰዎች ቲክቶክ ላይ ዝም
ብሎ ስለ እኔ ጽፈዋል ቢባልና እኔ ያላሰብኩትን ሊል ያልሞከርኩትን ወይም ተነስቼ ለዛ ነገር መወገት በማልችልበት ሁኔታ የተጻፉ ቁርጥራጭ ወረቀቶች ተሰብስበው ነው። ያም ቢሆን መጀመሪያ በ1566 የተጻፈው አይደለም። ብዙዎቹ እነዚህ አሁን የተነሱት ፈስ ምናምን የተባሉ ነገሮች ተጨማሪ ናቸው እና እነዚህና የመሳሰሉ ነገሮች ናቸው። ምናልባት ብዙ ብል ደስ ይለኛል። አንድ የመጨረሻ ነገር ብዬ ሰዓቴ ከደረሰ አሳውቁኝ ብችል። የስኮላሮች ፖዚሽን ምንድን ነው በዚህ ጽሁፍ ላይ? ፓቶስ አርምስትሮንግ የሚባለው ሚዝ ነው፣ ኖት ሂስቶሪካል ፋክት። ሂስቶሪካሊ ፋክት ያልሆኑ ነገሮች ናቸው። እንዴት ሃው ኦን ኤርስ ሂስቶሪካሊ ፋክት ያልሆነ ግርግር ዲቤት የተደረበ የሆነበትን ነገር ለእንትን ታመጣዋል። በጣም ብዙ ካምብሪጅ ዩኒቨርሲቲ ያጥንቶበታል። የክርስቲያን ሂስትሪ መጋዚን ማንበብ ትችላላችሁ። ሁሉም አውተንቲሲቲውን አንቀበልም ወይም ደግሞ አጠራጣሪ ነው ያሉበት ነገር ነው። ኦኬ ትንሽ ጊዜ ለኦግስበርግም ለመስጠት ነው ብላቸው ደስ የሚሉኝ ነገሮች ነበሩ። አንተንም እንትን እንዳላረግ ትንሽ በአይከን ላይ ብናገር ደስ የሚለኝ ነገር አለ። ግን ቴዲ ያንተን እንትን እንዳልጋፋ ለኦግስበርግ ማለት የምትፈልገው ነገር ካለ በሌላ ጊዜ በደንብ በእንትን ላይ እናደርጋለን። ቴንኪዩ። ኦኬ የመደብኩት ደቂቃ አልቋል፣ ግን ያልተናገረ ሰው ስላለ ተጨማሪ 8 ደቂቃ ልጨምርላችሁና ከዛ እናጠቃላለን። ማን ነው ኦግስበርግ? ኦግስን ያልተናገረው ያልተናገራለ? ድምፅ ይሰማል? ይሰማል። አንድ 2 ደቂቃ ብቻ አወራና ጨርሳለሁ። ጆናታን ቅድም ለማስረዳት ሞክሯል። ምንድነን ወይም ደግሞ ሉትራን ሲባል ምንድን ነው የሚለውን ነገር እና እሱ ላይ የተወሰነ ነገር ጨምራለሁ። ሉትራንን ስንል ሉተር የሆነውን ሁሉ ሲወጣ ሲገባ ያደረገውን ነገር በሙሉ እንቀበላለን ማለት አይደለም። አንድ ሉተር ይዞ የመጣው ነገር ቢኖር ምንድነው መጽሐፍ ቅዱስ ብቻ የሚለው አስተምህሮ ነው። አባቶች ጋር የነበረው መጽሐፍ ቅዱስ ዋናው ኦቶሪቲ ይሆናል። ስለዚህ ሁሉም ለመጽሐፍ ቅዱስ ነው የሚገዛው፣ መጽሐፍ ቅዱስ ያለውን ነገር ነው የምንቀበለው የሚለውን ሀሳብ ማለት ነው። ስለዚህ ሉተር እምነት ብቻ ሽንት ቤት ውስጥ ቢያመጣ ያንን ሀሳብ አባቶች ጋር ሄደን ስናይ የሀሳብ አለ፣ መጽሐፍ ቅዱስ ላይ ሀሳብ አለ። ስለዚህ ሉተር ያንን ሽንት ቤት ውስጥ ጻፈው ወይም ደግሞ ሽንት ቤት ውስጥ ነው የሀሳብ የመጣለት ወይም ደግሞ ያንን ነገር ሊያውቅ የቻለው ወይም ያየው ሽንት ቤት ውስጥ ነው የሚለው አርጊመንት ዊክ ነው፣ ደካማ ነው። ልካኬ ቅድም እንዳለው የሚጠሉት ሰዎች ይሄ ነገር ሪፎርሜሽኑ መስፋፋት ያሳሰባቸው ሰዎች የጻፉት ነው ወይም ደግሞ የነሱ ሀሳብ ነው፣ የነሱ አርጊመንት ነው። ሲቀጥል ሉተር ብቻ አይደለም የፕሮቴስታንት ሪፎርመር ያለው አሉና ካልቪን። እዛው የሉትራን ሪፎርመርስ ላይ እንኳን ብናይ እነ ማርቲን ኬምኒትስ አሉ። ሁለተኛው ማርቲን የሚባለው በጣም ትልቅ ቴዎሎጂያን፣ እነ ዮሐን ጌራርድ አሉ፣ እነ አብርሃም ካሎቭ አሉ፣ እነ ዌድነር አሉ፣ እነ ዋልተር አሉ። እነዚህ ሁላ ቴዎሎጂያን ናቸው ይሄንን ሉትራኖችን ወይም ደግሞ የሉትራኑን ትራዲሽን ያቆሙት። ሉተር ጀምሮ ሰርቶ የሄደው ነገር አለ። ከዛ ግን እነ ኬምኒትስ ናቸው ያስቀጠሉት። እሱ የሰራው ነገር አለ። ያንን በመጽሐፍ ቅዱስ መዝነው ይሄ ነገር ልክ ነው አባቶች ጋር አለ፣ እኛም ስናየው ልክ ነው፣ ከቤተ ክርስቲያን ጋር ልክ ነው። ሲቀጥል ደግሞ የጥንቷ ቤተ ክርስቲያን እና መጽሐፍ ቅዱስ ይሄንን ነው የያዙት። ስለዚህ ሉተር ወደዛ መመለስ እፈልጋለሁ አለ። አልቻለም። ቤተ ክርስቲያኑ ገፍታ አስወጣቸው። ስለዚህ ይሄ የተለየ እንትን አልነበረውም የሚሰጠው ስም ወይም ደግሞ ይሄ እንዴት ነው እሱን ለማስቆም የተደረገ ጥረት ነው። ሉተር ማን ነው ምንድነው የጻፈው የሚለውን ነገር ማወቅ ከፈለጋችሁ መጽሐፈ ስምምነት የምንለው መጽሐፍ አለ። ሁሉ ነገር እኛ የምናምንበት ሉተራኖች የሚያምኑበት ነገር የተጻፈበት። ስለዚህ እዛ ላይ ስትሄዱ ሉተር የጻፋቸው ጽሁፎች አሉ። የመጀመሪያው ስሞል ካልድ አንቀጽ ይባላል። እሱ የጻፈው ነው፣ በእጁ በራሱ የጻፈው። ሌላኛው ትንሹ ካቴኪዝም ወይም ደግሞ ትንሹ የክርስትና ትምህርት፣ ከዛ ደግሞ ትልቁ የክርስትና ትምህርት። እነዚህ በእጁ የጻፋቸው ናቸው። ስለዚህ
የጻፈውን እዛ ነው የምታገኙት። ማን ነው የሚለውን ነገር እዛ ነው የምታገኙት። ስለዚህ እንደዚህ አኪዜሽኖች ምንም ያስኬዱ አይደሉም። ለምን ሽንት ቤቱ ስለፈጠረው ነው ሶላ ስክሪፕቸር እንደዚህ ስለሆነ ነው የምትሉ ከሆነ ያለ ማስረጃ አናወራም። ለምን መጽሐፍ ቅዱስ ላይ አለ፣ ለምን አባቶች ጋር አለ። ስለዚህ እነዚህ ምክንያቶች የሚመጡት ያን ነገር ለማጣጣል እንጂ ትክክለኛ ክሬዲብል ሶርስ እየሆኑ አይደለም። አኪና ጆናታን በደንብ ግልጽ አድርጎ አስቀምጠውታል። ከዚህ በላይ አንሄድም። ሲቀጥል ቅዱሳንን በተመለከተ ቅዱሳንን ሉትራኖች ያከብራሉ። አንድ ለቅዱሳን የተለየ ቦታ ይሰጣሉ። ያ ማለት ለነሱ ይሰግዳሉ፣ ወደ እነሱ ይጸልያሉ፣ የተለየ ነገር ለነሱ ያደርጋሉ ማለት አይደለም። የነሱን አኗኗር የነሱን አስተሳሰብ ወይም ደግሞ እንደነሱ ለመኖር እንደነሱ ለመትጋት በቃ በዛ ህይወት ለመመላለስ እንደነሱ ለመሆን ይተጋሉ። እነሱን ሲያስቡ ወይም ደግሞ ስዕሎቻቸውን ሲያዩ እንደነሱ ለመሆን ይተጋሉ። ህይወታቸውን ዞር ብለው ያያሉ። ስለዚህ በዛ መልኩ ነው ስዕላትን የምናየው። ስዕላት አሉ ሉትራን ቸርቾች ውስጥ፣ ግን ለነሱ አይሰገድም፣ ወደ እነሱ አይጸለይም። ስዕላቶቹ ለማስተማሪ ፐርፐስ ፔዳጎጂካል ፐርፐስ ብቻ እና ያንን ስናይ እንደነሱ እንድንተጋ ክርስትናችንን እንድናጠናክር ክርስቶስን በሚመስል ህይወት እነሱ እንደሄዱት እኛም እንድንሄድ ሁሌ ራሳችንን ቼክ እንድናደርግ እንድንጠይቅ የሚያደርጉ ናቸው። ለምሳሌ የመስቀሉን ስዕል ብናይ የተሰራልን ስራ እንድናስታውስ ነው እንጂ ከዛ ያለፈ ነገር እንድናስብ ሊያደርገን አይገባም። ከዛ ያለፈ ነገር የምናደርግ ከሆነ ጣዖት አምላኪነት ነው፣ ጣዖት ሆኖብናል። ስለዚህ ስዕሎች አሉ፣ ስዕሎችን መጠቀም ችግር የለውም፣ ግን ማምለክ አይቻልም። መጽሐፍ ቅዱስ አይደለም፣ በአባቶች ታሪክ የለም። ስለዚህ አንደኛ ቅዱሳን የምናይበት መልኩ የማክበር እነሱን ለመምሰል የመሄድ ጉዞ ላይ አንድ። ሁለተኛው ስለ ክርስቶፎረስም የተነሳ ነገር አለና ቬኔሬት ይደረጋል፣ ሉትራኖቹ እንትን ይሉታል ተብሎ ነበረ። ያን ያህል ክሬዲብል ነገር አይደለም፣ ሉትራኖቹ ጋር የምናገኘው ነገር አይደለም። ክሬዲብል ነገር ስላልሆነ እሱን ዛሬ ብዙ እንትን አንልበትም። ግን ለቅዱሳን የምንሰጠው ቦታ አለ። ወደ እነሱ አንጸልይም፣ ለእነሱ አንሰግድም፣ ለስዕላት አንሰግድም። ስዕላትን እንጠቀማለን፣ ግን ከሰገድንላቸው ወይም ደግሞ የተለየ ነገር ካረግን ወደ እነሱ ጣዖት እየሆኑብን ነው። ስለዚህ እኛ እየገሰጽን ያለነው ትክክል አይደለም እያልን ያለነው ይሄንን ፕራክቲስ ነው። ስለዚህ ከዚህ ጋር የምትስማሙ ካላችሁ እንቀጥላለን፣ ስዕልን እንጠቀማለን በአግባቡ። እኛ እንደናንተ ነው የምናምነው የምትሉ ከሆነ ይቻላል። ከዛ ያለፈ ነገር ከሆነ ግን ጣዖት ነው። በቃ ይሄን ለማለት ነው። ተባረኩ። ዋው! ሌላ ደቂቃችሁ ከሞላ ጎደል ካሰብኩት በላይ ነው የቆየሁት። ምናልባት ያልተናገረች አንድ እህታችን አለች፣ ቢታንያ። የምትሉት ነገር በሉና የምትሉትን በሉና። በነገራችን ላይ በዚህ ጉዳይ ላይ እጅግ የሰለጠነ ውይይት አደርጋለሁ። ስለሚናገሩት ንግግር በቂ እውቀት በቂ ግንዛቤ ያላቸው መተው እውቀት ላይ ያካፍሉን የሚችሉ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ማከብራቸው የሚያከብሩኝ በጣም ምስጉን ስለ ዶክትሪኑ የገባቸው ዶግማውም ቀኖኑንም በደንብ ጠንቅቀው የሚያውቁ አስተማሪዎች አሉ። ሲመጡ ተወክለው አይደለም፣ የእምነቷ ተከታይ ስለሆኑ ብቻ የገባቸውን ለማስተማር ነው የሚመጡት። ምናውቃቸውን በስነ ምግባራቸው የተመሰከረላቸውን እነሱን ከሉተራን እንዲሁም እናውቃቸውን ምናከብራቸውን እንደ ሪዘልቱ ምንድን ነው? አድማጭ ተመልካቾቻችን ግራ ቀኙን አይታችሁ እንድትፈርዱ ነው። አእምሮ አለን፣ ህሊና አላችሁ፣ ማንበብ ትችላላችሁ፣ ትሰማላችሁ። የሚናገሩትን ሰምታችሁ የሚናገሩት ንግግር ውስጣችሁ ካለው ጋር ከተዋሃደና ከጠቀማችሁ ትወስዳላችሁ። ስለዚህ እግዚአብሔር ሲፈጥራችሁ አእምሮ ስለሰጣችሁ እየሰማችሁ ነው፣ ትሰሙና ትፈርዳላችሁ። በጉልበት አይደለም፣ በውርስ አይደለም፣ በገንዘብ አይደለም። አእምሯችሁን ተጠቅማችሁ እንድትፈርዱና የእናንተን ውሳኔ እንድትወስኑ ነው። እኔ እስከሚገባኝ ድረስ እኔ በዓለም ያለው ልጅ ነኝ፣ ፖለቲካ ነው የማውቀው። ሁለት አይነት መንገድ ግን እንዳላቃለሁ።
መንፈሳዊ ሰዎች ሲናገሩ ከተሳሳትኩ ታረሙኛላችሁ። ወይ የዘላለም ሞት አለ። አሁን ያለንበት ለቀጣዩ ዓለም ማዘጋጃ ነው። አንድ የዘላለም ሞት አለ፣ አንድ የዘላለም ህይወት አለ። ይሄ ያለህበት ዓለም ጊዜያዊ ከሆነ ለዘላለማዊ ህይወት የምትመርጠው እንዴት ያለ ቤት ነው? ዘላለማዊ ሞት ነው የምትፈልገው? ዘላለማዊ ህይወት ነው። ስለዚህ እነዚህ ናቸው መንገዶቹ ብሎ የሚነግሩንን ትሰሙና